ዕብራይስጥኛ እና ሌሎችንም ብዙ ቋንቋዎች እንደተገለጹልዎት ሰምቻለሁ። አዎ ከመጥምቀ መለኮት ዮሐንስ ጋር በዕብራይስጥኛ እንደሚነጋገሩ ሰምቻለሁ። እውነት ነው። በጣም ይገርማል። ያን ጊዜ ለመጀመሪያ ጊዜ እኔ አንተን መርጫለሁ። የሱ ቋንቋ ስለሆነ ነው አንተ ያልኩት። እኔ አንቱ እያልኩ ነው ማወራው። እሺ መርጬዋለሁ። ለኢትዮጵያ ድህነት ፈውስ ትሆናለህ፣ የኢትዮጵያም ኮከብ ትሆናለህ ሲሎት ካሎት በኋላ ከዛ በኋላ በየጊዜው በየቀኑ በየወሩ እየመጣ ያገኘውታል ያገኝልኛል። በየእለቱ ያው እንደውም ጨለማው እኮ እሱ ብርሃን አድርጎ ነው የሚመጣው። ለኔ ይሰማል፣ ድምጹ ይሰማል፣ ለኔ ይታያል። እንዴት እንደሚመጣ እንዴት መጥቶ እንዴት እንደሚመለስ ሁሉም ለኔ ያው ግልጽ ሆኖ ነው የሚታየው እንጂ ለሌሎች አይታይም። በብርሃን ነው የሚመጣው። ሳወጣም በብርሃን ነው፣ ፊቴን ብርሃን አድርጎ ነው ወደ የቤተ ክርስቲያኑ ወስዶ ከዛ ደግሞ ስነጋ መለስ ብሎ ሲጨለም በቃ የራሱን ታሪክ እየመጣ እያወራ እያናገረ ሁሉንም ነገር ግልጽ አድርጎ ነው እንጂ የተሸፋፍኖ የሚያልፍ አይደለም። አሁን እንግዲህ እግዚአብሔር ይመስገነው አሁን ገና ወደ እምነት ህዝቡም እየገባ ነው። ከምንድን ነው እሱ የተመረጠው ምን እንደሆነ ነው። ይሄ ዝም ብሎ ውሸት ይመስለናል፣ ውሸት ነው ብሎ ወደ የማያምኑበት ወደዛ የሚወሰዱትም አሉ። እንደውም ጭራሽ እኔ ሳያምኑ ሲቀሩ በቃ እኔ እምነቴን ይሄን እንደውም ተዋለው ያልኩ እግዚአብሔር ደግሞ ይኸው በግዴታ እስከ ዛሬ ድረስ እዚህ ቦታ ላይ እንዲያገለግል አድርጓል። ታውቋል። ትንሽ ከፍ እያልን እየሄድን ያለነው እና እንግዲህ የወደፊቱን ደግሞ እግዚአብሔር ደግሞ የሚያደርገውን ምን እናውቃለን። ቋንቋ የሚባል አንድ ነገር በቃ ብዙ ቋንቋዎቹን አስተምረዋል። ሁሉም ኢትዮጵያ ላይ ያሉትን ቋንቋዎቹን ሁሉም ነው። ስንት ቋንቋ ይችላሉ አሁን እርሶ? አሁን ብዙ ቋንቋ ነው። አማርኛ፣ እንግሊዘኛ በቁጥር ማለቴ ነው። በቁጥር ያውቋቸዋል? ቁጥር ብዙ ቋንቋ ነው። ብዙ ቋንቋ ነው የሚችሉት። አሁን እዚህ መተው የሚጠመቁ ሰዎች እኔ እንደሰማሁትና ይዤ እንደመጣሁት መረጃ እርሶ ያጠምቃሉ? እኔ ማዘዝ ነው የሚያዘው። ምን ማለት ነው ማዘዝ? ማዘዝ ግቡ፣ እንደዚህ ገብታችሁ ተጠመቁ፣ እንደዚህ አሁን እኔን ይጠይቃሉ በግልጽ እንግዲህ ቆሞ አባ ጸበል እንግባ ነው የሚሉት። አዎ ምክንያት ካለ አይመራቸው። አንዳንድ ችግር ካሉ ውስጣቸው አንዳንድ ችግሮች ካሉ አይመራቸው። ወደ ሰው ሲመጡ መጥምቀ መለኮት ዮሐንስ ነው ሰዎችን የሚያናግራቸው በርሶ ላይ ከርሶ ጋር ሆኖ? አዎ እንግዲህ እኔን ያው እንደሚያናግር እኔ እሱ የሚያስተላልፈው ለነሱ ማስተላለፍ ነው። ስለዚህ እኔ አሁን ለመጠመቅ ወደ እርሶ ስመጣ እርሶን ሳናግር መጥምቀ መለኮት ዮሐንስ ነው የሚያናግረኝ። መጥምቀ መለኮት ቅዱስ ዮሐንስ እኔን ያናግራል። እንዲህ አድርጋቸውና አስገባቸው፣ እንዲህ ይጠመቃሉ። 3 ቀን ከሆነ 3 ቀን፣ 4 ቀን ከሆነ 4 ቀን ተደጋጋሚ፣ ዛሬ 3 ቀን ከሆነ ዛሬ 3 ቀን ተደጋጋሚ ተጠምቆ ድነው ተፈውሰው እንዲሄዱ መስመሩን እኔን ያሳል። በቃ አንተ በመስመር እንደዚህ ትመራለህ። እንግዲህ ያው እሱ እኮ ነው የሚመራው። እኔ ምን አቅም አለኝ? እኔ ምን ጥበብ አለኝ? ሰው እኮ ነኝ። እና ሰው ብቻ የሚገርመው እርሶ ቅድም እንዳሉት ገበሬም ነውኝ አልተማርኩም ካህንም አይደለሁም ብለውኛል። አሁን እኔ ማወቅ የፈለኩት እዚህ ጸበሉ ቦታ እርሶ ካህን ካልሆኑ እንዴት ያጠምቃሉ ብዬ ልጠይቀውት ነበር። እና ማጥመቁን እኔ አልጠምቅም፣ ለኔ አልተፈቀደም። እግዚአብሔር በሚፈቅዱት አሉ። በመሃላቸው ብዙ ሰው አለ። ከነሱ መሃል ያን ታጠምቃለህ ታድናለህ ብሎ ለኔም ያስተላልፋል። እንግዲህ እኔ አሁን ባጠምቅ ያው አባቶች ቅሬታ ያመጣሉ። ለዛ እኔ በመላ ነው እሱ ባዘዘው በትእዛዙ ነው እኔ ካዘዝኩ። ያው እኔም ማጥመቁን ማንም አይከለክልም እግዚአብሔር ጋር እስከሆነ ድረስ ያው የሚያስሸንፍበት መንገዶች ሁሉንም ለኔ ይመራል። ሁሉንም እንዲህ አድርግ ብሎ እኔን ያዛል። ስለዚህ ብዙ ጊዜ ደግሞ እዚህ ወደ ጸበል የመጡ ሰዎች መጀመሪያ ኃጢያታቸውን ለንስሐ ለምን እንደመጡ ቀድመው ያውቃሉ። እርሶ? አውቃለሁ። እኔ ዮሐንስ ነው የሚነግረውት? ዮሐንስ ይነግርልኛል፣ ይገልጽልኛል። ሁሉንም ግልጽ አድርጎ ነው በቃ እንግዲህ
ያው ባደረ በኔ ባደረው ሁሉንም ለኔ ግልጽ አድርጎ እንደዚህ እንደሱ እንደዚህ ሰግዶ ይግቡ ስግደት ይሰጣቸዋል። ይሄ ደግሞ በጣም ከበድ ብሎ ታሞ በጣም ተቸግሮ የመጡት ካህናትን ሄዱ አጥምቁ ነው የሚላቸው። እንደዚህ እንደዚህ በመስቀል ሄዳችሁ አጥምቁ ብያ ነው የሚመራቸው። ያጠምቃሉ። ደግሞ እንደዚህ ተመላለሱና አሁን 3 ጊዜ ተመላለሱ ተጠመቁና ትድናላችሁ ብሎ ነው የሚያዘኝ። ከዛ እውነትም ያው ተመላልሶ ተጠምቁ ያው ድነው ይሄዳሉ። እንግዲህ ይሄ ትእዛዝ ከራሴ ሳይሆን ከሱ እስከሆነ ድረስ ማንም እንግዲህ እግዚአብሔርን የሚያሸንፍ የእግዚአብሔርን ቃል ማወርድ የለም እና በጣም ተደማምጠን ነው አሁን ያው እግዚአብሔርን ስራ እየሰራን ያለን። ያው ቤተክርስቲያን አባቶች አሉ፣ የቤተክርስቲያን አገልጋዮች፣ ዲያቆናት፣ ካህናት አሉ። ተስማምተን እየሰራን ያለን። ድሮ ከሆነማ ድሮ በጣም ጭቅጭቅ ነበረ፣ ጥል ነበረ፣ ግጭት ነበረ። ምንድነው እሱ እንዴት ያጠምቃል እንዴት እንደዚህ ያደርጋል ይሉት ነበሩ ድሮ። አሁንማ ያው እግዚአብሔር የተመሰገነ ይሁን። አሁን በጣም ተስማምተን አስተዳደሩ ጋር ተስማምተን ካህናት ጋር ተስማምተን ሀገረ ስብከቶችም ይመጣሉ ተስማምተን ነው እየሰራን ያለን። እንደውም መጥቶም ይፈቅዳሉ አባታችን ያው እርሶ የሚያስተላልፉትን ቅዱስ ዮሐንስ ደርሶ የተገለጸሎትን ለህዝቡ አስተላልፉ፣ ህዝቡን አስተባብሩ ብሎ ያስተባበረን። አሁን ክብረ በዓሉ ቀን አሁን ህዝቡን ያው ፕሮግራም የሚመራው እኔ ነኝ። ተነስቼ ቆሜ ፍቃድ አባቶች ይሰጡና ቆሜ ህዝቡን ገንዘብ የሚያሰበስብ እኔ ነኝ እና ህዝቡ በጣም ወደኛል። እንግዲህ ከአባ ጸጋ ያው እኛ ለመዳንን የመጣነው ለመፈወስን የመጣነው አባን ያው አትንኩ፣ እኛ አባት ናቸው፣ እግዚአብሔር ተገልጾላችኋል እና ይመሩልናል፣ በሳቸው ትእዛዝ እኛ እንድናለን ይሉታል ህዝበ ክርስቲያን። እንደ ቤተ ክርስቲያን እንደ ቤተ ክህነት እውቅና ተሰጥቶታል? ምንም ነገር የተሰጠኝ እውቅና የለም። ምንም ነገር እንዲያጠምቁ እንዲያገለግሉ ማለት ነው። በአባ ክንፈ ገብርኤል ላይ መጥምቀ መለኮት ዮሐንስ ቅዱስ ዮሐንስ እሳቸው ጋር ነው እየመጣም ያናግራቸዋል። አገልግሎታቸውን ብቻቸውን አይደለም በሱ ትእዛዝ ነው ብሎ እውቅና ሰጥቶታል ወይ ብዬ። ምንም ነገር የተሰጠኝ እውቅና አንዳች እውቅና የለም። እኔ እንዲሁ ነኝ ያገለገልኩት ያለሁት። እንግዲህ እሱ ምን ያህል እድሜ ሰጥቶ ምን ያህል ለኔ ተገልጾ ምን ያህል ለኔ ጊዜ ገደብ ሰጥቶ እንዴት እንደሚያስገለግለኝ ያው ዝም ብዬ እግዚአብሔር አንተ ያው ታሳምናቸው ያው መራቸው ድረስ ብዬ ዝም ብዬ እያገለገልኩት ነኝ ያለሁት እንጂ ያው ዝም ብሎ አባ ይሉታል እንጂ ያንንም የሚቃወሙ አሉ። አባ ክንፈ ገብርኤል መባሉት ክንፈ ገብርኤል ምሎም የሚጠሩትንም ይሄንንም ከየት የወሰዱት ማን ሰጣቸው ብሎም ያው አንዳንዶች ምክንያት የሚያመጡ አሉ። ይሄን ስምስ የሰጠውት መጥምቀ መለኮት ዮሐንስ ነው። ያው የኔ ስም ድሮ የልጅነት ስም አለ፣ አባቴ የሰየመልኝ ስም ድሮ ስም አለ፣ በአባት በእናት የተሰጠኝ ስም አለ። ቀጥሎ ደግሞ በክርስትና የተሰጠኝ ክንፈ ገብርኤል ነው። አዎ ድሮ ክንፈ ገብርኤል ነኝ እኔ። አሁን ነው ዝም ብሎ አባ እያሉ ትንሽ ስምን ከፍ ያደረጉ አባ ክንፈ ገብርኤል አሉ። ህዝቡ ነው፣ እኔ አውጡ አላልኳቸው። እንደሱ አባ ክንፈ ገብርኤል አሉና በቃ አሁን በዛ ነኝ። ሁሉም አሁን በዛ ነው እየጠራ ያለ።